ከታች ድምፅ ቀንሱና እንደምቆያችሁ እንግዲህ እግዚአብሔር እያመሰገኑ ወደ አባታችሁ ልጃችሁ በለው ለልያላችሁ Yeah.
አንዱ አምላክ ከፀሐይ መውጣት ጀምሮ እስከ መግቢያዋ ድረስ ከምድርም እስከ አርያም ከሰሜን እስከ ደቡብ አቤቱ የነገሥታት ንጉሥ የኃያላን ጌታ ስራጣና ቅድመ ዓለም የነበር አንድንም ሁሉ ፈጥረህ የምትገዛ ዓለምንም አሳልፈህ ለዘላለም የምትኖር ጥንትም ፍጻሜም መጀመሪያም መጨረሻም የሌለህ የነገሥታት ንጉሥ የኃያላን ጌታ ሰራዊት አምላክ ለአንተ በሰማይ በሰራዊት ላይ በምድርም በደቂቀ አዳም በባህር ውስጥ ተፈጠረው ሰዎች ሁሉ አንደበት እንድትመካ አስመታያትን የተመሰገነ ይሁን። አክሊሌና ክብሬ የምመካባችሁና የምኮራባችሁ አክሊሌና ክብሬ የመጫወትን ማስበረች እዚህ በተቀደሰው ተራራ ከሩቅም ከቅርብም ተሰባስባችሁ ታላቅ ዓመታዊ በዓልን ለማክበር የመጣችሁ ክቡራንና ክቡራት ገዳማውያን መነኮሳት ካህናትና ዲያቆናት፣ ሽማግሌዎች፣ አባቶች፣ ባልቴቶች፣ እናቶች፣ አረጋውያን፣ ጎልማሶችና ወጣቶች ወላጆቻችሁ እቅፍና ጀርባ ያላችሁ የባሪያዎች የነገሥታት ሕፃናትም ሁሉ እንኳን በዚህ በታላቅ ሰዓት ለምትናፍቁበት ለምትጓጉበት በሰላምና በቸር አደረሳችሁ አደረሰን። እንደምን ቆያችሁ? በዓለም ዙሪያ ሆናችሁ እንኳን ሌላ ወልዳችሁ ተሳክቶላችሁ ወደ ሀገራችሁ ስትገቡ ያሳጤውን ያሳደጉ እናትና አባት ቤተሰብን የተወለዳችሁበትን ሀገር ከማየት አስቀድሙ ስለታርጋችሁት አዲስ አበባ ላይ የያዛችሁትን ዕቃ ለዘመድለው ሰጣችሁ። ቀጥታ ወደዚህ ቦታ የምትመጡ ወደ ወንቅ እሸት ለምትወጡ ባህር ማዶ ሆናችሁ ይህንን ዓመታዊ በዓል የምትከታተሉ ሁሉ እንኳን ደስ አላችሁ፣ እንኳን በሰላም ተቀበላችሁ። ልጆቻችን ከውጭ ሀገር ተሰደው ቆይተው የሚመጡት እህቶች፣ ወንድሞች ቀጥታ አዲስ አበባ ላይ ዘመድ ከወገን ጋር ይነጋገራሉ። ዕቃቸውን የእነሱ የሆነው ሁሉ አስረክቡ ወደ ወንቅ እሸት ነው የሚመጡት። ወር፣ 2 ወር፣ ሳምንት ቆይተው ከዛ በኋላ ነው ለወገኖቻቸው ስራ የሚሰሩት። እስከዚህ ድረስ በሰዎች ዘንድ ተወዳጅነት ያለው ተከባሪነት ያለው በአጭር ጊዜ ያደገ ታላቅ ገዳም ነውና እኔም በዚሁ በርቀት ሁኜ በመንፈስ እናንተም በስጋ እንኳን ታኅሳስ 19 2018 ብለን ለመቁጠር አበቃን አበቃችሁ።
ክፍሎች ያለሁ የሚገዳሜ ምዕራፍ 3 ቁጥር 25 4 ክፍሎች ያለሁ ይንቃ ነገሩ ነው። የወርቅ ምስል አሰራ። በባቢሎን አውራጃ በዱራን ሜዳ ላይ ቆሙ። ንጉሡም ናቡከደነፆር መኳንንቶቹን፣ ሹማምንቶቹን፣ አዛውንቶችን፣ በድሮዎቹን አማካሪዎች፣ መጋቢዎችን፣ አውራጃ ገዦቹ ሁሉ ሰብስቦ ይሰበሰብ ዘንድ ናቡከደነፆር ላቆመው ምስል በመጽሐፍ ዘንድ ትእዛዝ አስተላለፈ። ይስተባበልም ንጉሡ ናቡከደነፆር በብዛት ውስጥ ያሉ መኳንንቶች፣ መሳፍንቶች፣ ወዛሪዎች ሁሉ ሰብስቦ የምረቃ በዓል ሲያስከብር ሁሉም ለጣዖቱ ሲንበረከኩ ሦስት ወጣቶች ሲራዱ ታውቃለህ? ግን አልተንበረከኩም። ወገኖች እናስተውል፣ ወገኖች እናስተውል። ብናደርግ መጠየቅ አይቀርም። በዚህ ዓለም እንደተቀማጠልና የምንቀር አይደለም። ክብርት ግን በሕይወቷ ሳለች የሞተች ማለት ናት ይላል በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 6። በዚህ ዓለም መቀማጠል ወንዱ ሴቱን፣ ሽማግሌው ወጣቱ በዚህ ዓለም የሚቀማጠል አንጨርሰው አንፈጀውም ማለታቸው ይቀር ሲራጥ ይሳጥናገናሉ እና ለዚህ አናጢዎች ለጠረሙት፣ አንጥረኞች ወርቅ ለለበሱት፣ አህያ ያለው ለማይናገር፣ እጅ ያለው ለማይጨብጥ፣ ጆሮ ያለው ለማይሰማ፣ አፍንጫ ያለው ለማይሸት ለሰው ሰራሽ ጣዖት አንሰግድም። የአሕዛብ አማልክት የሰዎች ሥራ ናቸው። አፍ አላቸው አይናገሩ፣ ጆሮ አላቸው አይሰሙም፣ እጅ አላቸው አይጨብጡም። የሚሰሯቸው የሚያምኑባቸው እንደነሱ ይሁኑ። መዝሙር 113 ያሰራል። መዝሙር 134 ቁጥር 15 የተጻፈ ቃል ነቢዩ የአሕዛብ አማልክት ሰዎች ሥራ ናቸው። ሰውን ይሰራል ደግሞ በጣም የሚያመልኳል፣ በተራሮም የሚያመልኳል፣ በወንዙም የሚያመልኳል፣ ከቤቱም ከማጌጥ የሚያሳባት ያባት ይላል አምላክ ከፍጥረ ሥላሴ ስንት ናቸው? ሦስት ማን? አብ ወልድ መንፈስ በስም በአካል በግብር ሦስት በመለኮት በአገዛዝ በሥልጣን አንድ እግዚአብሔር በስም በአካል በግብር ሦስት በመለኮት በሥልጣን በአገዛዝ አንድ እግዚአብሔር ቅድመ ዓለም የነበረ ዓለምን ሁሉ ፈጥሮ የሚገዛ ዓለምን ማሳልፎ ለዘላለም ወገኖቼ በተለያየ ምክንያት የእናት አምላክ የአባት አምላክ የምትሉን የተራራው ዛፉን እንደ አምላክ እየቆጠራችሁ ምሰሉ አምላካችን እግዚአብሔር ነው። ባህሩን የእሱን ሰውና አባታችን ይዝና ቀቅምትና የፈጠረ እግዚአብሔር አላት። የሞት ፍርድ የተፈረደባቸው ከእግዚአብሔር በቀር ሌላ ምክንያት የለም። እናንተስ የሚገድላችሁ ሳይኖር ክፉ ነገር ሳያገኛችሁ ተፈጥሮ ዘሎ መካድ ጎልማሳ በንጹሕ አምላክ በአምላክነቱ ቢተውበት አይወድም። ንጉሥ በመንግሥቱ አምላክን በመለኮት በአምላክነቱ
በማሰብ ሌላ አንድ አባት ሲሰሩ የእግዚአብሔር አምላካችሁ ቀናተኛ አምላክ ነኝ ከሚበቅ ሌሎች አማልክት አይኖሯችሁ እያለ ያስጠነቅቃል። እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ። ከግብፅ ምድር ከባርነት ቤት ያወጣሁ እግዚአብሔር አምላኬ ነኝ። ከእኔ በቀር ሌሎች አማልክት አይሁኑላችሁ። በላይ በሰማይ ካለው በታችም በምድር ካለው ከምድር በታች በውኃ ካለው ነገር የማናቸው ምስል በጨረቃው፣ በፀሐዩ፣ በድንጋዩ፣ በዛፉ፣ በባህሩ በውኃው የተቀረጸውን ምስል ለአሳታደንኩ አትስገዱላቸው፣ አታምልኳቸው። በሚቀርቡት በሦስትና እስከ አራት ወንጌል የአባቶችን ኃጢአት በልጆች ያመጣሉ። ለሚወድሁ እግዚአብሔር የሚጠብቁ ከፊቱ ድረስ ምሕረትን የማያደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ። ወገኖቼ ቀላል አድርጋችሁ አትመልከቱ። እግዚአብሔር ጋር መጣላት ይሆንባችሁ። ከእግዚአብሔር በቀር ሌላ አምላክ የለም። በገጠርም የመጣችሁ በገጠር፣ በሩቅም የመጣችሁ በቅርብ፣ በውጭም የመጣችሁ በሀገር ውስጥ አምላካችን እግዚአብሔር ነው። አምላካችን ከእግዚአብሔር በቀር ሌላ አምላክ የለም። እንደው ዛፉንም ቅጠሉንም አምላክ እኮ ትልቅ ፈተና ነው። እኔ እግዚአብሔር ቀናተኛ አምላክ ነው። ቀናተኛ አምላክ ነኝ። ከእኔ በቀር አምላክ ነው። ወደ ጠንቋይ የምትሄዱ ወደ ጠንቋይ የምትሄዱ ይሁን ኃጢአት ነው። ከኃጢአትም ኃጢአት የሚሰሩት እግዚአብሔር አምላክ ብታችሁ ለጠንቋይ ጠንቋይ ስለ እናንተ ሕይወት ሊነግራችሁ፣ ጠንቋይ ስለ እናንተ ጤና ሊነግራችሁ። ስለዚህ እናስተውል፣ እንቀንስ። ሶስቱ ወጣቶች በባቢሎን አውራጃ በታላቅ ደረጃ በክብር እርዋቸው ጠምቷቸው አይደለም፣ ሰርቀው ቀርተው አይደለም፣ ከመያ እስከ መንገላታት ከመጠየቅ የደረሱ በሰማይ አምላክ ለእግዚአብሔር ለመስገድ ብለው አንደበት ሁሉ እግዚአብሔርን ያመስግን፣ ጉልበት ሁሉ በኢየሱስ ክርስቶስ ይንበርክክ። ፊልጵስዩስ ምዕራፍ 2 ቁጥር 10 ላይ የተጻፈ ቃል አንደበት ሁሉ እግዚአብሔርን ያመስግን። ምስጋና ለእግዚአብሔር የባህሪው የሆነ ምስጋና ይሁን። ምስጋና ለእግዚአብሔር ነው። ጉልበት ለኢየሱስ ክርስቶስ ይንበርክክ። ለመድኃኒዓለም ለድንግል በኢየሱስ ክርስቶስ እንስገድ ይንበርክክ። ሐዋርያው ቅዱስ ጳውሎስ ሌሎችን ነቢያት የተናገሩና ከዚህ ላይ አትስገዱላቸው፣ አታምልኳቸው በሚጠሩ እስከ 3 እና እስከ 4 ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ ሺህ ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነው። የእግዚአብሔርን ስም በከንቱ ስም አትጥሩ። እግዚአብሔር ስም በከንቱ የሚጠቁ ከበደል ያነጻቸው። እግዚአብሔር በከንቱ መጥራት ያስፈልጋል። ቤት እኮ ሲሆን ወንድም እንኳን በከንቱ ይጠራል፣ እህት እንኳን በከንቱ አትጠራም፣ አባት እንኳን ባልሆነው ታስባቸው ወልደው አሳድገዋልና ወንድማማቸው አብረው ያድገዋልና ሲሆን ክርስቶስ ለሞተበት ለሰው ክብር መስጠት አልፎ ተርፎ ደግሞ በእግዚአብሔር ላይ የሚጻፍ አናንያና አዛርያ ሚሳኤል አንሰው ድማሩ ከናቡከደነፆር ደረሱ። ንጉሡ ናቡከደነፆር ባያቸው ጊዜ ተበሳጨ፣ ፊቱም ተለዋወጠ። ከለዳውያን አይሁዳውያንም ከሰሱ ይላል በትምህርተ ዳንኤል ምዕራፍ 3 ቁጥር 6 አናንያ አዛርያ ሚሳኤል ተከሰሱ። ቅዱሳን ሁሉ እንደተከሰሱ ጻድቃን ሁሉ ዘናቸው በተፋጠረ በእውነት ቅዱሳን ሲከሰሱ ስታውቁ በምድር ላይ ሌላ ወንጀለኛ የሌለን፣ በምድር ላይ ሌላ ኃጢአተኛ እንደሌለ ነው። ያዘው ሊቀቀው አንሳው ጣለው ስሏችሁ በዘመናችንም የምናየው ነገር በምድር ላይ ሌላ ኃጢአተኛ እንደሌለ ግን እግዚአብሔር አምላካችን መልአኩን ልኮ አራተኛ ሆኖ የሚቆጠር ያንን ነበልባሉን የሚያጠፋ አምላክ አለ። ቢጠሉን ቢነሱብን ቢያሳድዱን
እነሆ ዘወትር ስለ አንተ ስለ ስምህ እንገደላለን። ምንድን የተለመደ መልካም ሲያክር ሰብካም ሳክር ኃጢአት ክፋት የሚሰራማ እንደምታው ኢትዮጵያ ሄዶ በከተማ ላይ ተቀጥ ቦታ የብዙ ደም በማፍሰስና ሕግን በመተላለፍ የታሰረው በርባን በወንጌል የታሰረው በርባን ይፈታል። በዮሐንስ ወንጌል ምዕራፍ 18 ቁጥር 39 እና 40 በማቴዎስ ወንጌል ምዕራፍ 17 ቁጥር 17-18 እስከ 26 ተመልከቱ። ጲላጦስ ኧረ ንጹሕ ሰው ኧረ ምን አደረገ? ምንም የሰራ ወንጀል የለም ያለ ጲላጦስ። ሊቃነ ካህናት ጻፎችና ፈሪሳውያን ተሰብስበው በአንድ ላይ ነው ገሊላ አንስቶ በከተማና ሁከት እየፈጠረ ነው ያለ ጌታን ሲከሱ ከገሊላ አንስቶ ሁከት የሚፈጥር ይሄ ነው የዚህ ዓለም ነገር። ብርሃኑ ጨለማ ነው፣ ጨለማው የሰላምን አባት የሰላም አለቃ ኖሮ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነቱም በጫንቃው ነው። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት የሰላም አለቃ ይባላል። ኢሳይያስ ምዕራፍ 9 ቁጥር 6 የተጻፈ ቃል ነው። አምላካችን የሰላም አለቃ እግዚአብሔር ፍቅር ነው፣ ፍቅር እግዚአብሔር ነው። ሰው እግዚአብሔርን አመልካለሁ እያለ ወንድሙን ቢጠላው ይሸጣል። የሚያየውን ወንድሙን ሳይወድ የሚያየው ወንድሙ ሳይጨነቅ የማየውን እግዚአብሔር ግን ይወዳል ይላል በአንደኛ ዮሐንስ ምዕራፍ 4 ቁጥር 18-19። እነሆ ፍጹም ፍቅር ፍርሃትን ያስወግዳል። በፍቅር ፍርሃት የለም። ፍቅር ያለው ሰው አይፈራም። ፍቅር እግዚአብሔር ነው እና ወገኖቼ አሁንም ናቡከደነፆር ምን ጠየቃቸው? ሲድራቅ ሚሳቅና አብደናጎ እኒህ ሰዎች ተጠየቁ። በሃይማኖታቸው የሚጠየቁበት ክፋት ኑሯቸው አይደለም። በስራቸው የተከበሩ ገንዘብ የተወደዱ በንጉሥ ናቡከደነፆር የታወቁ ናቸው። ያስጠየቃቸው ግን የሃይማኖት ጉዳይ ነው። ሃይማኖታቸው ይሄው። በዚያን ጊዜ ከለዳውያን ቀርቦ አይሁድን ከሰሱ። ለንጉሡ ለናቡከደነፆር ተናገሩ እንዲህ አሉ። ንጉሥ ሆይ ሺህ ዓመት ንገሥ። ንጉሥ ሆይ የመለከትና የእልልታ የመሰንቆና የክራር የበገና የዋሽንት የዘፈንም ሁሉ ድምፅ የሚሰማ ሰው ተደፍቶ ለወርቁ ምስል ይስገድ። ተደፍቶ የማይሰግድ ቢሆን በእቶኑ እሳት ውስጥ ይጣል ብለህ ነበር ይላል። የከበራቸው ወገኖች ከሩቅም ከቅርብም ይህን ዓመታዊ በዓል ለማክበር የለባቸው። ብዙ ላቆማቸው አልፈልግም። እኛ እንደውም ድምፅ ጠጥ ያለ ነገር ስለሆነ ምናልባት ኔትወርክ ካልሰራ ብሎ ይሆን ብለንና የአሁኑን ቸቸነውን ካገናኝንማ ድምፅ በድምፅ ለመነጋገር ለመሰማማት ከበቃን ግን አደራ ከገዳም እናርጉለት የኔ እናርጉል የምላቸው አይደለም። ግን ፈጣሪያቸውን ግን አምላካቸውን ግን እግዚአብሔር አምላክን እስራኤል ሆይ ስማ ይልላል። እስራኤል ሆይ ስማ፣ እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም አእምሮህ፣ በፍጹም ሕሊናህ ውደደው። ከሁሉም በላይ እግዚአብሔር መውደድ አለበት። እግዚአብሔርን ከወደድን ሕግን ፈጸምን ማለት ነው። ከወደው ሕጉን እንፈጽማለን። ሕጉን ስንፈጽም ተስማምተን እንኖራለን። በረት የሚከፍ የለም። ንጹሕ ደም የሚያፈስ አይኖርም። የሰው ገንዘብ የሚዘርፍ የለም። የሰው ሀብት እያየ አይኑ ጠራውን አይኖርም። ሁሉም ሰርቶ ለመብላት ሕጉ እግዚአብሔር የሰጠን ግረህ ብላ ነው። ያላገባን ሰውን እንድናንገላታ፣ ያላገባን ሰውን እንድናስጨንቅ፣ በሰው ትከሻ እንድንቀማጠል አልሰጠንም። የእግዚአብሔርን ሕግ ስትጠብቁት እኮ ሕጉ ፍቅር ነው። ሕጉ ሰላም። ሰውን አሳልፋችሁ ከመስጠት ይልቅ ለሰው ታስባላችሁ። ይህ እኮ ነው ለእግዚአብሔር እኮ የምንጨምርለት ነገር የለም። ባናምነው የሚጎልብን እኛ ነን፣ ብናምነው የምንጨምርበት የለም። እሱ ታማኝ ሆኖ ይኖራል። ጌታችን አምላካችን የሚሳነው ነገር የለም። ስለዚህ ወገን እስራኤል ሆይ ስማ፣
እስራኤል ሆይ ስማ፣ እነሆ እግዚአብሔር አምላክህን በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም አእምሮህ ትወዳለህ። የተጻፈው ይሄ ነው። ኦሪት ዘዳግም ምዕራፍ 6 ላይ እንዲህ ብሎ ነው አንተ ልጅህን የልጅ ልጅህን በዕድሜያችሁ ሁሉ ልትወርሷት በምትገቡባት ምድር ታድጉባት ዘንድ አምላክህን እግዚአብሔርን ፈርተህ እኔ ለአንተ ያዘዝኩትን ሥርዓትና ትእዛዙን ሁሉ ትጠብቅ ዘንድ ዕድሜህም ይረዝም ዘንድ አምላካችሁ እግዚአብሔር እንዳስተማራችሁ ያዘዛትን ትእዛዝና ሥርዓት ፍርድም ይችላል። እንግዲህ እስራኤል ሆይ ስማ፣ መልካምም እንዲሆንልህ የአባቶችህንም አምላክ እግዚአብሔርን እንደተናገረ ወተትና ማር በምታፈሰው ምድር እጅግ እንድትበዛ ታደርጋት ዘንድ ጠብቅ። እስራኤል ሆይ ስማ፣ አምላካችሁ እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደደው። እኔ ዛሬ ለአንተ የማዝዘው ይህ ቃል በልብ ያዝ፣ ለልጆች የማስተምረው። በቤትህም ስትቀመጥ፣ በመንገድም ስትሄድ፣ ስትተኛ፣ ስትነሳ ተጫወት። በእጅህም ምልክት አድርገህ እሰረው። በዓይኖችህም መካከል እንደ ክታብ ይሆንልህ። በቤትህም መቃኖች በደጃፍህም በሮች ላይ ጻፈው። አምላክ እግዚአብሔር ለአንተ ሰጣት ለአባቶችህ ለአብርሃምና ለይስሐቅ ለያዕቆብ ለማለላት ምድር ባገባህ ጊዜ ያልሰራቸውን ታላላቅ ከተሞች፣ መልካም ከተሞች፣ ያልማስካቸውን ሀብትህን የሞላ ቤትህን፣ ያልማስካቸውንም ውሃ የተሞሉ ጉድጓዶች፣ ያልተከልካቸውን ወይንና ወይራ በለስ በሰጠ ጊዜ፣ በበላህን በጠገብህን ጊዜ፣ በዛን ጊዜ ከግብፅ ምድር ከባርነት ቤት ያወጣህን እግዚአብሔርን እንዳትረሳ ተጠንቀቅ። በየትም ጊዜ እግዚአብሔርን አትርሱ። በየትኛውም ሰዓት እግዚአብሔርን አትርሱ። አምላካችን እግዚአብሔርን ከሱ በቀር ሌላ አምላክ የለም። አንድ እግዚአብሔር ነው። የእናቴ አባት የአውሬው መንፈስ ሻንዶሶ ሻንቄት ብትሉት የሚጠቅም ነገር የለው። ይሄው አምላካችን አንድ እግዚአብሔር ነው። እኔ እግዚአብሔር አምላካችን ቀናተኛ አምላክ ነው። አናንያ አዛርያ ሚሳኤል የተጠየቁበት ምክንያት ለጣዖት አንሰግድም እና ለጣዖት አንንበረከክም፣ ለጣዖት መንበርከክ የለብንም። ሰማይና ምድር ፈጥሮ ሌሊትና ቀን ክረምትና በጋ ያፈራል። ሰውና መላእክትን ፈጥሮ የሚገዛ እግዚአብሔር አምላካችን ነው። ትናንትም ዛሬም ለዘላለም በመንግስቱ ሽረት፣ በሕይወቱ ሞት፣ በባህሪው ክፋት፣ በስጦታው ንግዶት የሌለበት የሰው ፊት አይቶ የማያዳላ መልጣት እውነተኛ አምላክ ብለው በዚህ ነው እንግዲህ የተጠየቁት። በዚህ ጊዜ ከለዳውያን አይሁዳውያንን ሶስቱ ወጣቶች ሲድራቅ፣ ሚሳቅ፣ አብደናጎ ከሰሷቸው። ይህም ለምንድን ነው ንጉሥ ሆይ የመለከትና የእምቢልታ የመሰንቆና የክራር የወገን የዋሽንት ዘፈን ድምፅ የሚሰማ ሁሉ ተደፍቶ ለወርቁ ምስል ይስገድ ብለህ አልነበረ? ነገር ግን እነዚህ ሶስት ወጣት በባቢሎን አውራጃ ስራ የሾምካቸው ሲድራቅ፣ ሚሳቅና አብደናጎ የሚባለው አይሁድ ያሉ ንጉሥ ሆይ እነዚህ ሰዎች ትእዛዝህን እምቢ ብለዋል። አማልክትህንም አላመለኩ። ላቆምኸውም ለወርቁ ምስል አይሰግዱም አሉ። ናቡከደነፆር በብስጭትና በቁጣ ሲድራቅና ሚሳቅ አብደናጎን ያመጧቸው ዘንድ አዘዘ። እነዚህም ሰዎች ወደ ንጉሡ ፊት አመጧቸው። ናቡከደነፆርም ሲድራቅ፣ ሚሳቅና አብደናጎን አምላኬን አላመለካችሁም፣ ያቆምኩትም ለወርቁ ምስል አለመስገዳችሁ እውነት ነውና፣ አሁንም የመለከቱንና የእምቢልታውን የመሰንቆውንና የክራሩን የበገናውንና የዋሽንቱን የዘፈኑን ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ለሠራሁት ምስል ብትሰግዱ መልካም ነው። ባትሰግዱ ግን በዛን ጊዜ በሚነደው እሳት ትቃጠላላችሁ። ከእጄ የሚያድናቸው አምላክ የለም። ግፍ ነው የሚፈጸምብን።
ሰማችኋል ወገኖቼ? አዎ ከእጄ የሚያድናቸው አምላክ የለም ነው ያለ። እንደዚህ ነው የሚባል የሚያድናቸውን አምላክ እናያለን። ስንባል ነው የኖርና ስትባል ነው የኖራቸው። እናንተን ሲጣሉ ከእዶ ከእግዚአብሔር ነው ፈጣሪያችን። ነገሩማ እንዴ ፈጣሪን ካልተው ፍጥሩን ይነኩታል። ፍጥሩን ለመንካት እኮ ፈጣሪን መናቅ ነው። ከቤታ እስራኤልን አልለቅም እግዚአብሔር ሆነ ፈርዖን እኮ የፈርዖንን ልብ አጸናለሁ፣ በፈርዖን ልብ ላይ ስሜን ባለም ያስጠራለሁ። ዘጸአት ምዕራፍ 9 ቁጥር 16 ላይ እንዲህ የሚል ቃል አለ። ፈርዖን እግዚአብሔርን የሚባል አላውቅም አለ፣ እስራኤልን ግን አልለቅም አለ። ዘጸአት ምዕራፍ 5 ቁጥር 2 ላይ አሁንስ ፍጡርን ለመንካት፣ ሰውን ለማንገላታት፣ ሰው በሰው ላይ በግፍ ለመነሳት፣ ሰውን ለማሳደድ፣ ሰውን መልካም እየሰራ ለመጥላት እግዚአብሔርን መተው እግዚአብሔርን የተወሰው ነው ሰው ሳውል ለምን ታሳድድ ያለህ? ኧረ እግዚአብሔር እኔ ማሳድድ ምዕራፍ 9 ቁጥር ታሳድደኝ ሳውል ባል የነበረ ጳውሎስ ወደ ሶርያ ዋና ከተማ ወደ ደማስቆ የሚሄደው ክርስቲያኖችን ለማሰር፣ ሰዎችን ለማንገላታትና ክርስቲያኖችን ለመጎተት፣ ክርስትናን ለማዳከም ነበር። በዚህ ጊዜ ከሰማይ ታላቅ ብልጭታ መጣ። ከመሬት ላይ ወደቀ ሳውል፣ ጳውሎስ የተባለው ሳውል ሳውል ለምን ታሳድደኛለህ አለ። ሁሉን የሚችል አምላክ ሊያድነው ወዷልና እንዲህ አድርጎ ቢያድናችሁ መልካም። ክፋት ስታስቡ፣ ክፉ ነገር ስትመኙ እንዲህ በድንገት ጳውሎስም እንዳዳነው እንዲህ በድንገት ለእሱ ሊያድን ጳውሎስ የሚሄደው እኮ ክርስቲያኖችን ለማሳደድ ነበር፣ ክርስቲያኖችን ለመደብደብ ነበር። ኦሪት ዘዳግም ምዕራፍ 6 ቁጥር 1 ጀምሮ ነው ስንመለከት የቆየ ነው። አሁን ደግሞ የሐዋርያት ሥራ ምዕራፍ 9 ላይ ከቁጥር 1 ጀምሮ ሳውል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ። በዚህ መንገድ ያሉትን ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ከእርሱ በቀረሱ በማናዘ አንተን ታሳድደ በክፉ ስራችን የሚብስብን እኛ ነንና ወገኖች እናስተውል። በሰው በክርስቲያን በሰው ላይ መነሳት ሐዋርያት ክርስቲያናቸው በአደባባይ ሲገርፏቸው የአይሁድ ሊቁ ገማልያል ሐዋርያትን ራቅ አድርገው እንዲያስቀምጧቸው አደረገና ሊቃነ ካህናትን የአይሁድ ሽማግሌዎችን ሰበሰባቸው። ከዚህ በፊት ቴዎዳስ የሚባል ሰው እኔ ታላቅ ነኝ ብሎ 400 በላይ ሰዎች ሰበሰበ። እሱ ጠፋ፣ ተከታዮችም ተበተኑ። በጊዜው ደግሞ ይሁዳ ተነሳ። እሱም እኔ ታላቅ ነኝ ብሎ ብዙ ሰዎችን አስካዳቸው። ጠፋ፣ ተከታዮችም ጠፉ። አሁንም እነዚህ ሐዋርያት ከእግዚአብሔር ካልሆነ እኮ ስራቸው ይጠፋል። አጥፊ የማያስፈልጋቸው ከእግዚአብሔር ያልሆነ ነገር ሁሉ ራሱ ነው የሚጠፍ። ማስተዋል አቅቶንን አላስችለን ብሎ ነው ስላላስቸሩ ትውልድ ወይ ሊቃውንቱ አባቶች በንኮሳት ምንኩሳት በዓለም ዙሪያ የመጣች ማናንያ የክብር ሰዎች አባቶች እናቶች በሚያሳደጋችኝ አባቶችና ጎልማሳዎች ወንድሞች ዝቅ ያላቸው በቅፍና በጀርባ ያላቸው ሕፃናት ሁሉ ብናስተውል እኮ እግዚአብሔር ያፈቀደው ስራ እኮ ይጸናል። እግዚአብሔር ያፈቀደው ስራ እኮ ራሱ ይፈርሳል። አዎ አፋችን እየበላው ለማውራት ልባችን እየበላው ተንኮል ለማሰብ ዝም ብለን እግዚአብሔርን ስራ ብንመለከት
ክስራ ሁኔ አይ እና ቶማቶስ ምናፋ አላተ ከረደካ አላተ ከረደማ አይነቀደካ እንደምን አረፈዳችሁ። እንግዲህ ዛሬ ታኅሳስ 19 በየዓመቱ የምናከብረው ይህ ታላቅ በዓል ሦስቱ ወጣቶች ሲራቅ ይስሐቅና ገናዝር በእሳት ነበልባል ውስጥ ተጥለው ከእሳት የወጡበት ቀን ስርዓት ጸጥታ ይሁን። እንደምን አረፈዳችሁ። አዎ ስራ ጸጥታ ተመልከቱት። የገዳሙን ስራ ተመልከቱት። እንደዚህ ነው መግቢያው መውጫው፣ ከላይ እስከታች ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ እንደምታዩ ሁሉ ህዝብ እየተጋፋ ነገር ግን የሚከሰት ችግር የለም። እንቅልፍ የሌለው አምላክን የሚጠብቅ በዙሪያ ያሉ ጠባቂዎችም ከበሽታም የተፈወሱ በአካባቢም የሚኖሩ እየድርሻቸው ሁሉም ስርዓት ያለው ነው። ስርዓትን ጠብቆ ነው የአካባቢው ወጣቶች በሽታ ተፈውሰው ደግሞ ዓመታት ያስቆጠሩ ልጆች እነሱም ለመሳለም የመጣው ሰው ቦታውን ሲረግጥ ይለወጣል። ሁሉም ልብ ወደ ጌታ ወደ ሰማይ አምላክ ነው ህዝብን ለማገልገል ቆርጦ የሚነሳው። እንታዩትን ስርዓት ይህ ሙናፊቁን በዚህ ውስጥ እኛ እያስተማር እነ ተክለብልበው ጣልቃ መግባት አይችሉም። በተሰጣቸው ጊዜ ጉዳይ ነው ሊናገር ካለ ምንናት ገዳም የገባነው ስራ ስለነበር ወገኖች እንተዋወቅ መልካም ነው። ዝም ብለን በሐሜት ዘመናችን አለ የሰውን ስጋ በርቅ ይለዋሉ የሰውን ገንበሬ ጥቅሙ አንፈታው። ሐሜት ኃጢአት ነው። ሐሜት ወንድምን ማማ በወንድም ላይ መነሳት እውነቱን ውሸት ነው ማለት በሰው ላይ በከንቱ መነሳት ኃጢአት ነው። መጠየቅ አይቀርም። የማይሞቱ ትሎች የማያንቀላፉ የማይሞቱ ትሎች የማይጠፋ እሳት ይጠብቃል። እንዲሁ እንደተጠመቀን አንዱን አንሳው ጣለው እንዳለ አንኖርም። እውነተኛ ፈራጅ እግዚአብሔር አለ። በዚህ ዓለም እንደምታዩ ክፉ ወንጀለኛ ይቀጣል። በዚህ ዓለም በወዲያኛው ዓለምም ደግሞ ይፍረድ እውነተኛ በሐሰት መስክሮ የማይገልበት ይግባኝ የሌለው ፍርድ ይጠብቃቸዋል። መጠንቀቅ ነው። ባለፈው ወሬ እምነታችን አንካድ፣ ቃል ኪዳናችን አናፍርስ፣ ባልነታችን አናፍርስ። ትናንት ሳስተምር የዋል ያመሸውን ሕፃናትን ተንከባክበን ከእንዲህ አይነት እኩይ ነገር ርቀው ራሳቸውን ጠብቀው በእምነታቸው ጸንተው ፈጣሪያቸውን ከልባቸው እያመለኩ በሀገራቸው ለሕዝባቸው መልካም ነገር እያሰቡ ሰውን ዳሰት መጥፋት የሰውን ታሪክ ማጥፋት ትንሽ ብቅ ካለ ትንሽ ከተሻለ ተሽሎ ከተገኘ እናጥፋው እንግፋው። ምን ያደርጋሉ? ምን የድምን እየሰራ ያለ የድምን ሰርቶ የማይሞት ስራ የማይቀመጥ ታሪክ እያስቀመጠ ሲሆን ብንረዳ
ገንዘብ ለሚያስፈልገው ገንዘብ፣ ጉልበት ለሚያስፈልገው እንደ ዘንድሮ እንደ ማህበረ በኩራት ማህበረ በኩራት ጨክነው በመነሳት 30 ዓመት የማያውቀውን ቤተክርስቲያን በ4 ወር ያዋገዱ፣ በ4 ወር አዋገዱት። በ4 ወር ሊጨርሱት ነው። 30 ዓመት የማያውቀውን ቤተክርስቲያን ማህበረ በኩራት፣ ማህበረ ትጋት፣ ማህበረ በፋርማዶ ማህበረ ትጋት፣ በሀገር ውስጥ ማህበረ በኩራትና ማህበረ ልማት፣ ሌላውም ቅዱስ ህዝብ የሚወደኝ ቅዱስ ህዝብ ከኔ ጋር አብሮ መስራት የሚፈልግ ቅዱስ ህዝብ ተራራውን ሁሉ ዮዲትና ግራኝ ያጠፉትን ሁሉ የሚያደርገናል። ውጭ ሀገርም ስራ እየሰራ ነው ያለ ነው። ውጭ ሀገርም ስራ እየሰራ የማይሞት ስራ የማይቀበር ታሪክ እያስቀመጥ ነው። ቀኑን ያሳለፍ ይህ ሁሉ በሀገር ሰላም ነውና ሀገራችን ሰላም ነው። ይህ ሁሉ በሀገር ሰላም አዎ ማልቀስ ያለባቸው ሀገራችን ሰላም ነው። ህንፃ ቤተክርስቲያን ብንሰራ ሌላም ታምር ቢፈጠር ያለ ሰላም የሚሆን ነገር የለም። ሰላምን ፈልጉ፣ ሰላምን ተከተሉ። ከክፉ ነገር ሽሹ ወገኖች፣ ከክፉ ነገር ሽሹ ካለት ተጠንቀቁ። እና እንግዲህ ናቡከደነፆር ሲድራቅ ሚሳቅና አብደናጎ ንጉሥ ሆይ አለ እኛ ለሰራኸው ለወርቅ ምስል አንሰግድም፣ አንንበረከክም፣ ምንም አንዳች የምናደርገው ነገር የለም። ንጉሥ ሆይ ካዳነ እግዚአብሔር ከሳቱ ከነበልባሉ ያወጣል፣ ካለዛ ግን አመድ ትቢያ እንሆናለን እንጂ እውነቱን ውሸት ነው ብለን ወይም ውሸቱን እውነት አድርገን ሰዎች ሲጠርሙት ላይ ገባት አንንበረከክም፣ አንሰግድም አሉ። ደመደሙ። ናቡከደነፆር ተነሳ፣ ቁጣ ሞላበት። የዛን ጊዜ ናቡከደነፆር በሲድራቅ በሚሳቅ በአብደናጎ ላይ ቁጣ ሞላበት። የፊቱን መልክ ተለዋወጠ። እርሱም ተናገረ። የጦሩ እሳት ይነድ እንደነበር ይነድ ከነበረው 7 እጥፍ እንዲጨመርበት ተናደደ። አሁን ለሰው አሁን ምድጃውስ የሰው ሕይወት ለማጥፋት አንድ ፍም ይበቃኝ፣ 7 እጥፍ አድርጋችሁ አንዱታለ ንጉሥ ነውና። ያን ጊዜ እየተረባረሙ እሳቱን እንደገና እንዲቀጣጠል አደረገ። ጅግራቸው ሲድራቅ ሚሳቅና አብደናጎ ያስሩ ዘንድ ወደሚነደው ወደ እቶኑ እሳት ይጥሏቸው ዘንድ በሰራዊቱ ውስጥ ከነበሩ ከኃያላን አዘዘ። የዚያን ጊዜ እነዚህ 3ቱ ከሰናፊላቸው፣ ከቀሚሳቸው፣ ከመጎናጸፊያቸው፣ ከቀረው ልብሳቸው ጋር ታስረው በሚነድ እሳት ተጣሉ። የንጉሡ ትእዛዝ አስቸኳይ ስለሆነ የእቶኑም እሳት እጅግ ስለሚነድ ሲድራቅ ሚሳቅና አብደናጎ የጣሏቸው ሰዎች የእሳት መላመት አመድ ትቢያ አደረጋቸው። እነማንን? 3ቱን ወጣቶች ወርውረው የጣሏቸው የንጉሡ ወታደሮች 3ቱን ወጣቶች ጥለን እንመለሳለን ሲሉ እሳቱ እንደማያገኝ ሳለት አመድ አደረጋቸው። እነዚህም 3ቱ ሰዎች ሲድራቅ ሚሳቅና አብደናጎ ታስረው በሚነድ እሳት ውስጥ ተጣሉ ይላል። በጊዜ ያን ናቡከደነፆር ተደነቀ፣ ፈጥኖ ተነሳ። አማካሪዎቹንም 3 ሰዎች አስረን በእሳት ውስጥ ጥለናል ነበረምን አለ። እነርሱም አዎ ንጉሥ ሆይ አሉ። እርሱም እነሆ የተፈቱ በእሳቱ መካከል የሚመላለሱ 4 ሰዎች ያለ ምንም አላቆሰላቸው። የአራተኛው መልክ የአምላክን ልጅ ይመስላል። የዚያን ጊዜ ናቡከደነፆር ወደሚነደው ወደ እቶኑ እሳት ቀረበ። እናንተ ወደ አምላክ ዓለም ተመልከቱ፣ ከጸናን እስከ መጨረሻ እስከ ሞት ድረስ የጸናችሁ ሁኑ፣ እስከ ሞት ድረስ የጸናችሁ ሁኑ። የሕይወታችሁን ትቀዳጃላችሁ። ከላይ ዮሐንስ ምዕራፍ 2 መጽናት እስከ ሞት ነው። በዚህ ዳለለኛ ክርስትና ሲሆናል መቴዎችን መንገድን እውነት ምን ይላል? ዮሐንስ ምዕራፍ 16 ለእውነት የሚቆመው እስከ ሞት ነው። ወገኖች እውነት ነው። ይህን ክፉ ትውልድ ከዚህ ክፉ ትውልድ የምናገኘው ጥቅም የለም።
በእውነተኛነታችን በእውነታችን ጸንተን የሚመጣው ፈተና ነበር። የዚያን ጊዜ ነው ከድንጾ ከእሳት ውስጥ ውጡ አላቸው። እናንተ ወዳምናት የእግዚአብሔር ባሪያዎች የባቁታትና ገናዙ ሚወጡ አላቸው። በግላቡ ሚወጡ ተናገራቸው። የባቁታቸው ከእሳት መካከል በሳቶችና ሽማምቶች አዛዦችና የቁጡ አማካሪዎች ተሰብስቦ አካል ላይ ኃይል እንዳልነበረው አሁንም አምላክ እንዲያመልኩ ለእርሱ የሚሰግዱ ሰውነታቸውና በጣም የተላለፉት በሱም በጣም ብዙ የታመኑት ሰዎች እኛ እንደዚህ የሚያገኝ ሌላ አምላክ የለምና በስራቀ በሚስታቀ ላሌላ በማምላት ላይ የበድሉ ነገር የሚናገር ወገንና ሕዝብ በልዩ ልዩ ቋንቋን የሚናገር ይቆረጣል፣ ልጆቻቸውን የጉድጓድ የጉድፍ ዕቃ ይደረጋል ብሎ ብያዝዣለሁ አለ ናቡከደነፆር። በዚያም ጊዜ ንጉሡ ሲድራቅና ሚሳቅ አብደናጎን ደረቁ ይሆና ረጆ ከፍ ከፍ አደረገ። እግዚአብሔር ማለት ነው። ነበረ ሞተ። ዘፍጥረት ምዕራፍ 5 ቁጥር 20 ቁጥር 20 ላይ የኖርበት ዘጠኝ ስልሳ ዘጠኝ ዘመን ነበር። ዘፍጥረት ምዕራፍ 5 ቁጥር 27 ዘፍጥረት ምዕራፍ 5 ቁጥር 5 ላይ አባታችን አባቶቻችን ታላቅ የዕድሜ ዘመን ነበራቸው። በዚህም በተሰጣቸው ጊዜ ሰርተውበት አልፈዋል። 960 ይህም የኖረበት ዘመን 950 ዓመት ነበር። የኖር ጊዜ 950 ዓመት የስንት ሰው የሚመለት ነው? ዘፍጥረት ምዕራፍ 9 ከቁጥር 20 የኖር ጊዜ 950 ነበር። ጌታ መድኃኒዓለም ኢየሱስ ክርስቶስ ስላለው የሚግዳው ሉቃስ ወንጌልን እንደጻፈው ሉቃስ ወንጌል ምዕራፍ 3 ላይ ቁጥር 23 ይላል። ኢየሱስ መድኃኒዓለም ኢየሱስ ክርስቶስ ሊያስተምር ሲጀምር ዕድሜው 30 ይሆናል።
የአንድ ሕይወት ነበር። እድሜው 30 ጌታ ለማስመስገን መድኃኒዓለም የቤተልሔም ሕፃን ቆሮንቶስ ባይታው የግብፁ ስደተኛ ቀራንዮ በኢየሱስ ክርስቶስ ያስተማስገቡ 30 ዓመት ሕይወት ነበር። እንግዲህ ዮሐንስ በበረሃ በምድረ በዳ የኖረው 30 ዓመት ከ30 ዓመት በኋላ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ እየሱ ከምድረ በዳ ወጣ። ይኸውም ቀደም ሲል በነቢዩ በነቢያት ተነግሮለታል። እግዚአብሔር መንገድ በምድረ በዳ ጠረቡ ዳናውንም በበረሃ ተራራው ሊመሰለ ቆቀት ሁሉ ይስተካከል ኢሳይያስ ምዕራፍ 43 የምትሉ ለሚያስተናግረውለታል ለዘዘ ጊዜ ያዘዝኛል። ስለዚህ ዮሐንስ በዮርዳኖስ ውሃ ማስለበጡ አበበዛለት። እኔ ለንስሐ ውሃ አጠምቃችኋለሁ፣ ከኔ በኋላ ግን ጫማውን ሊሸከም የጫማውን ጠፍር መፍታት ማች ከኔ በኋላ ከኔ የበረታ የለም። መልሱም በእጁ ነው። እሱም በእሳትና በመንፈስ አጥምቃችኋል እያለ ለጌታ ይመሰከረ ነበር የመጣው እና ዮሐንስ በእድሜው 6 ወር ነው መንፈቅ አሰማ። ሄሮድስም በምቀኝነት በቅናት ዋርሳ የወረሰ ነበር። የወንድም የፊልጶስ ሚስት ተፈታታል ማለት ያው ዮሐንስ አንዱ ሚስጥር አሁን ያመጣው ሶስቱ ሲባትና ተጣጣና ወጣት ናቸው። እቺ ወጣትና ዘመን ስራቸው ዮሐንስም በይት በ30 ዓመት በበረሃ በምድረ በዳ 6 ወር ግን ንጉሥ እስከመደሰት ድረስ ጌታን እስከማክበር የተሰጠ የ6 ወር ስራው ነው። መድኃኒዓለም ኢየሱስ ክርስቶስን ያጠመቀ በዮርዳኖስ የሥላሴን አንድነት ሦስትነት የመሰከረ እግዚአብሔር አብ በብሉ ደመና ሆኖ የሚወደው ይህ ነው ስሙት እንደ መንፈስ ቅዱስ በሚጠግብ አምሳል ሲወርድ ጌታ መድኃኒዓለም በዮርዳኖስ ሲጠመቅ ዮርዳኖስ ስታፈገስ ዮርዳኖስ ወደ ኋላ ሲጠቅ በነቢያት በነገሩ ሲፈጸም ለዚህ ሁሉ መጥምቀ መለኮት ቅዱስ ዮሐንስ ገና ከተወለደ ቅዱስ ዮሐንስ 6 ወር አስተምሯል። ሌሎችም የተሰጣቸው ዕድሜ 960 950 የሚመሰለ እነሴ 20 የሚወስድ መፋሰራል በሚል ላይ ነው ሁሉ በተሰጠው የሚዘማ የተሰጣቸው ምስራን ሻወር ዮሐንስ ደግሞ 6 ወር በ6 ወር ውስጥ መንግሥተ ሰማያት ቀርባለችና ምሳሌ እናንተ የክርስቶስ ልጆች ከሚመጣው ቁጣት አመጡ ዘንድ ማን አመለከታል? አብርሃም አባት አለ እንደምትለው አይሰማችሁ እያለ ገሰጸ፣ አስተማረ፣ መከረ፣ እውነትን ተናገረ። ንጉሡን ሄሮድስን ሳይፈራ እውነትን መስክሯል። በኋላ በሰይፍ ተቆርጧልና አሁን ወጣት በዘመናቸው እነዚህ 3 ወጣቶች በተለይ አሁን ብዙዎች ወጣት ናቸው። ሩቅም ከቅርብም ከውጭም ከውስጥ የመጣችሁ የአገሬ ልጆች ወጣት አደራ ሰው በሀሰብ በሀሰታት መስሉ ሰው በሀሰታት ተሰሩ በሰው ቤት በሰው ትዳር አትሉ፣ በድግትና በመጠጥ የሰው ቤት አታፈሱ፣ የሰው ልጆች አትበሉ። እውነቱን እውነት ደግሞ ስለ ጌታ አለ ስለ ጌታ ስለ መድኃኒዓለም ብላል እውነቱን ውሸቱን ውሸት ሁሉ እውነቱን እውነት ሆነ እንዲህ የሚሆን ሆነ ውሸት ሊጠራቀም ይጠራቀም ውሸት ቢጠራቀም አንዲት እውነት አንቆን ማለት አይሳካም። ብሎ መፍረስ አይቀርም። የውሸት ይጠራል። ለውሸት ቦታ የለውም። በእውነት ላይ አኩራፉ በእውነት ወጣቱ ከጣቱ ከዚጃኑ ከደባቱ ራሳችሁን ጠብቁ። የሀገር ፍቅር ይኑራል። አባቶቻችሁን አክብሩ፣ ሽማግሌዎችን አክብሩ፣ ካህናትን አክብሩ፣ መነኮሳትን አክብሩ፣ ለሰው ክብር ስጡ። አደራ እላችኋለሁ። አገር እርስ በርሳችሁ ተዋደዱ። ባልንጀራህን እንደ ራስህ ውደድ። ቅድም እያሉ እግዚአብሔር አምላክ በፍጹም ነፍስ በፍጹም ኃይል በፍጹም ሀሳባችሁ ውደዱ፣ ባልንጀራችሁን ደግሞ እንደ ራሳችሁ ውደዱ። ይህ ከሆነ በሬታ ይከፈል፣ ዘመኛውም ሌላ ስራ ይመደባል፣ ቤት አይጠበቅ፣ በሬታ አይጠበቅ። ከብቶች እንዲሁ በነፃነት ሜዳ ላይ ተሰማርተው ያርባሉ። አሁን ኩራት የሰው ላይ የሰው አውሬ ነው።
ጅብ የለ፣ ቀበሮ የለ፣ ተኩላ የለ። እግዚአብሔር ይመስገን። እግዚአብሔር እንዲህ ገሌን ከብት አሁን የመለሱባት ሰምተናል ነው። የገሌን ከብት ግን እግዚአብሔር ተረፈ እንኪባል ይሰማል። ገሌን አሁን የመለ እንደው በጫካ ሄድ ወይም በየጊዜ አንድ አይነቱ ሰውዬ ጅብ በለው፣ ቀበሮ በለው፣ እባብ መደቦ ሲባል ሰምተናል ነው። ገሌ ገደል የሚገኙ ገሌ 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 ሶዶም አፈሰሰ፣ ገሌ ሰው ነበር በመንገድ ቀረ የሚባል ኧረ ተው፣ ኧረ በእንተ ማርያም፣ ኧረ በእንተ እግዚአብሔር ወደ ልባችን እንመለስ። 21ኛው ክፍለ ዘመን ዘወትር በውሸት ያሉባታዊ እንደሰማ ለሐሰት እንደማፈጸም እንደተዘገዘል የውሸተኞችን ታሪክ የሐሰት ታሪክ የእነሱን ታሪክ ለመቀበልና ለማስፈጸም መዘገብ ወደ ልባችን እንመለስ። እውነቱን እውነት እንበል። ከ94 ዓመት በፊት ከ94 ዓመተ ምህረት በፊት እሷ አካባቢ የጀግኖች የሽፍቶች መስመር ነበር። የአካባቢ ሰዎች አሉ መስክር ትውልድ መስክር ብቻዬን ነው ጥሼ የገባሁት። ከጠሟላ አንድና ሁለት እያለ ታሪኩን እያጠና የጻፉትን መጽሔት እያደመጠ ሰው እንደሚወደው በሰው እንደሚከበር በየራሱ ሀሳብ መምጣት የጀመረ የሚሆነው ለመዳን የሚጸድቀው ለመስጠት ሌሎች እንደመሰላቸው ነገር መስጠት የጀመረ እንዲሁ ከተቆጠረ በኋላ ብቻዬን ትገባልን ብቻዬን ወገኖች እና ተራራሱ ከፍሎ የተገኘ በሱ ቦታ ላይ ጥቃትን የሚቀርስ ተወዳለ የፊት ቦታ ላይ መከራ ቦታ መከራ ላይ መከራ የሚጨምር ዕዳ አለበት። እኛም ከኛ ነጣችን አለ ተዋልድ እስካሁን ድረስ አለ እስካሁን ድረስ የታረፈን ጊዜና ዘመን የለ። ነገር ግን አለ ደግሞ ደስተኞች ነው የሚጠፋ ነገር ያሰሩን አንቀጠለ በቃሉ ጋር ናቸው ወገኖች ሆይ። አዎ እውነትን ያጓዳ ሐሰተኞች አትሁኑ አለ። ሐሰተኞች አትሁኑ። እንግዲህ አራት ሰዎች ያለው በሚል ትንቢተ ዳንኤል ምዕራፍ 3 ቁጥር 25 ላይ ነው። ዕለተ ሰንበት ነው ያስረፈዳችሁት እናንተ ናችሁ። ያው ስርዓቱን ለማጠቃለል ብላችሁ አስረፈዳችሁታል። እኔ ግን ቅድም እንዳልኩት እንዲያውም እንዲህ ሲዘገይ ጊዜ ስልክን መገናኘት ሲቋረጥ ጊዜ አይ እንግዲህ አስገብተው ብዬ ነበር። አሁን መጥቼ እናገራለሁ አላልኩም ነበር። ሌላ የራሳችን ባለንበት ቤተክርስቲያን አገልግሎታችን ለማድረግ ነበርና ነገር ግን እግዚአብሔር አምላክ የቅንነት የዋህነት አምላክ ነው። የፍቅር አምላክ ደግሞ በጸሎት እንድንሰራበት እስማችሁ አይ ይህንን ብንልም ብየንም አሁን ለማገናኙ የፍቅር አምላክ አገናኝቶናል። የምትወዱ የምወዳችሁ አክሊሌና ክብሬ መመጅቶችና መኮዮች በራሁ ጥሳች ለጽድቅ የመጣችሁ ለምትሆኑ ተንኮል የገባችሁ እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። ሽማግሌዎች ባልቴቶች ሽምግልናችሁን በጽድቅ አድሱልኝ። ጎልማሶች እና ወጣቶች ጌታችሁ ይባረክ፣ ሀብታችሁ ይባረክ። የጠበቃችሁ ሁሉ የጠበቃችሁ የረገጣችሁ ያሰባችሁ ሁሉ በበረከት ይሞላላችሁ። በረከት ሕፃናቶች አደራ፣ ለእናንተም እያለቀስኩ ነው የምላችሁ። ሕፃናቶች አደራ፣ ሕፃናቶች ታላቅ አደራ ይጠብቃችኋል። ሕፃናቶች ትውልዱ በሐሰት መክሰስ፣ የሰዎችን ማጥፋት፣ መዝረፍ፣ ማጭበርበር፣ አንዱ የደከመበት ሊያጣርጉ መብላት፣ ይሄ ነው። ሕፃናት ስሙ፣ ከእንዲህ አይነት ከዚህ መራቅ አለባችሁ። ጥራችሁ ግራችሁ ሰርታችሁ ማደር ያለባችሁ። ጥራችሁ ግራችሁ እናት አባቶቻችሁን እርዱ። ጥራችሁ ግራችሁ ሽማግሌዎችን እርዱ። ደግማችሁ እንዲህ አይነት እቅድ ይኖራችሁ። ዛሬ ማለት ነው በቅፍ እያለ አይደለም። ይህ ዓላማ ይኖር። እኔ ይህ ዓላማ በሕፃነት ቤተክርስቲያን እግዚአብሔር ምስክር ሕፃን ሳይሆን ዓላማ ይሄ ነው። በመንገድ ሳይሆን በዓለም ዙሪያ የማስተምረው የምሰራው ቤተክርስቲያን ምንድን ከሕፃነት ዓላማ ይሄ ነው። ማንም እያደረገ እውነት ነው። ከልጅነት ከማጸፎ አድርገው አለ ሕፃናት አሁን ብትመኙ የተመኛችሁትን መልካም ነገር ታገኛላችሁ። ምኞታችሁ መልካም ነገር ነው።
ለሀገር ይሁን ምኞታችሁ፣ በህዝብ ይሁን ምኞታችሁ፣ በጎ ስራ ለመስራት ይሁን ምኞታችሁ። መሬት ለመክፈል እገሌ ደግፎ እናቴን ሰርቋታል፣ አባቴን አስቀይሞታል፣ አናቱን ጥርሱን አረቁዋለሁ፣ እግሩን ቆምጠዋለሁ። ይህ አይነት ነገር ከእናንተ ጋር ተጋሃቱ መክሮ ግበሰናይ ከክፉሽሽ መልካም አደራ ከእንዲህ አይነት እኩይ ተግባር አደራ። ሰውን ማመገምን እግዚአብሔር የፈጠረውን እግዚአብሔር ስራ ማፍረሱ ይጠቅማል። እግዚአብሔር በሞተለት በሰው ልጅ መነሳት በሐሰት መክሰስ በሐሰት ስማታ ያስወራ ማውራት ያስር ኧረ ዘር እንዳይጠፋ እያያችሁ እኮ ነው ከመከራ መከራ እየወደቀ አሁን በምን አይነት ዘመን ላይ ያለ ያሁን አኗኗራችሁ ምን ይመስላል? ደስታችሁ ለምትኖሩ ደስታ ያለበት በኑሯችሁ ወይ ምን እየጠበቃችሁ ከጊዜ የምትጨምሩ ከጊዜ ጊዜ የምታስቡ እግዚአብሔር ምናል ልባችሁ መለስ ሰውን በከፋ አታሳዱ። የሰውን ቤት በግድግድ በመክፈት አታፍርሱ። ቦታውን ይደቅ በረከቱ ጋቶ እንዲጠፋ ልጆች ሊጠቀሙ አታደርጉ። ኧረ ግፍ አትፈጽሙ። ኧረ ስባት የጠጣላችሁታ አውቁ የቅም ስበት ሳትከስማሙ በእግዚአብሔር ብላችሁ ተካፈሩ። ተስማሙ። የጀበራው ስብከት ነው። የጀበራው ስብከት ነው። ሽማግሌዎች አስታርቁ። የሚያስታርቁ ዋናቸው እግዚአብሔር ልጆች ይባላሉ። ሽማግሌዎች ባልከቶች አስታርቁ። ሽማግሌዎች ባልከቶች ለማስታረቅ ነው። አፈል ለማስታረቅ ነው። ከአንድ ወደ አንድ መንቀሳቀስ ያለባቸው ለሰላም ነው። መውጣት መውረድ ያለባቸው ቤት እንዳይፈርስ፣ ክብር እንዳይቃጠል፣ ምግብን እንዳይቀር፣ ስላላገባብ እንዳይገናጣ። ኧረ ወገን ስለ ሀገር ብላችሁ ኧረ በህግ አምላክ ይላቀቀ በህግ አምላክ ይላሉ። በአብርሃም አምላክ በአባቶች በአብርሃም ቤሳጋ ይቆራጣል። ወደ ልባችን የምንመለስ ካህናቶች ናቸው። እውነትን ስለ እውነት እንኑ፣ ስለ እውነት እንኑ። እውነትን ለትውልድ እናውርሱ፣ ፍቅርን ለትውልድ እናውርሱ፣ ፍቅርን ለትውልድ እናሸጋግር፣ እውነትን ለትውልድ እናሸጋግር። ሰው ራሱ እየከሰሱ የሰው ልጅ ያጠፋ ሰው ልጅ ያሳደፈ ሰው ልጅ ያስጨነቀ በሰው ቅሻ ይዘን ተቀባጠመ የሰው ልጅ ያየበላ መቼም ቢሆን ወጭ አይቀናም። እንደማይቀና እናውቃለን። ተረገ ብርሃን ያለ ወንድሜ እንደቦይ ባገባል ያለ ባሰታት መስከረ የራስ እንጀራን በሌውንዳ ባሏን አትመኝ የባልንጀራችሁን ገንዘብ አትመኙ ነው ያለ። አሁን ሰዓት አሁን እና መስረቅ ተለግጥ ክልክል እንግዲህ አታመስጣት ባሰታት መስከረ መለኮታዊ ቃል አደራ ናቸዋለሁ። ያስተማረን የመሰለን የገዘበና አምላክ የተመሰገነ ነው። የሰማችሁ ነው። ወንድ እሸት ሆይ ብረሳሽ ቀኝ ትርሳ ባላስብሽም ምላሴ ከትናገ ዳይ ጣጣ ከደስቴ ሁሉ በላይ ወንድ እሸት ባላት እምትወዱት በግድ አላቸው ዝም ማለት ትችላለህ። እምትወዱት ግን የወንድ እሸት ፍቅር ያላቸው ወንድ እሸት በወንድ እሸት የዳናችሁ ሰዎች ወንድ እሸት ብረሳሽ ቀኝ ትርሳኝ በሏት እንዴ እምትወዱት የዳናችሁ ወንድ እሸት ሆይ ብረሳሽ ቀኝ ትርሳ ባላስብሽም ምላሴ ከትናገ ጣጋ ከደስቴ ሁሉ በላይ ወንድ እሸትን ባላስባት ይነጣል። እንደምን ቆያችሁ? ከእናንተ የበደልኩታለሁ ወይ? ከእናንተ ያስቀየምኩታለሁ ወይ? ከእናንተ ያሳዘንኩት እንጀራውን የበላሁበት ብር ቁጡኝ ውጣ ግባ ብዬ በርሜ ያባረርኩት እኔ 24 ዓመት አልፏል። በእጄ በርሜ ያባረርኩት ቀና ብዬ ከአባቴ ክፉ የተናገርኩት ከእናንተ ያሳዘንኩት በጥቅሉ ካህናት ያሳዘንኩት ያስቀየምኩት አለ ወይ? ትወዱኛላችሁ? በእውነት ትወዱኛላችሁ?
ትወዱኛላችሁ? የእግዚአብሔር ስጦታ እናንተ የሚያስጠኝ እንጂ የክቱቱ ገነጣጥሎ ኋላይም ባኬን ወገቤን ጀርሜን በመንገድ ለፊት ልጃ በኩርጅት እና በሰው ተከብቤ በተኩላና በቀበሮ ተከብቤ እናንተን ማይስጠኝ እንጂ እናንተ ከበላችሁማ ደፋ ብዬ በሞት የሚሻለኝ የእናንተን አንገት መድፋት አያሳየኝ የጻድቅን ሞት የልሙት የእናንተን አንገት መድፋት የእናንተን መታመም አያሳየኝ። እኔ ስለ ወገኔ እኔ ደማ ልበል፣ እኔ ክሽር ልበል፣ እኔ ተዘግቄ ልቀበልላችሁ። እግዚአብሔር ዘመናችሁን ይባርከው፣ ጌታችሁን ይባርከው፣ ማታው ይባረክ፣ ያቶ በረቱ ይባረክ፣ ዘራችሁ ትውልዳችሁ ይባረክ፣ አያቶቻችሁ እናቱ ልጆቻችሁ ይባረኩ። እናንተ የምታሩ ሰዎች ኋላ ስለምንገናኝ የምታሩ አሁን እንዲያው ዝም ብዬ ነው ግዴታ ስለሆነብኝ ነው እንጂ አሁን መግባት ተረፍዷል። እኔ ቅድም አብሬ ጉባኤውን አብሬ እየመራሁ አስተካክዬ በማውቅበት ነበር እንጂ አሁን እንዲህ ከቀትር ላይ እናንተ ብዙ ነገር ሳሪ ማለት ነው። ማን አለ ነው አይደለም እኔው ጭንጋፉን መስደን ካማ የፎቶሻን መስደን ባለቀው ዘመን ተገኝቼ የራሴን መጠበቅ ማርክቶ ለመንገበረኛ አርጎ ከፊታቸው ያቆሙ እውነት ብጠጋ ተሰልቼ ለሴት ልጅ ትገኛለን ብዬ ትገኝ ለመከራ ለዚህን ለመንግስተ ሰማያት ብዬ ወጣሁ እና ወገኖቼ አሁን ብዙ አቀማቸው አልፈልግም። መመረቅ ግን ብዙ መመረቅ እፈልግ ነበር። አሁን ግን ያለው ነገር ገበሬው ቦታው ተራው ሞተው ይረፍረፍላችሁ ወዳችኋል። መንታ ብትል ልጀትላችሁ ወንዶቹ ሴቶች ልጀትላችሁ መንታ ብትል ወይ ሴት ብትሉ የተባረኩ ልጆችን ይስጣችሁ። ሰውን በሐሰት የሚከስ የሚያስከስስ ክፉ የሚያስት ክፉ የሚያስት ሰውንን በሐሰት የሚያነሳ በሰው ጥል የሚገቡት ከእንዲህ አይነት ትውልድ የተለዩ ልጆቻችሁን ማኅፀናችሁን ባርኮ እንደ ዮሴፍ እንደ ዮሐንስ እንደ አብርሃም ደጋግ የምትወልዷቸው ልጆቻችሁን ደጋግ ልጆች ያድርግላችሁ። ሀገራችን አሁን ብሔረ መላእክት ልትሆን መላው ዓለም ሁሉ ብሔረ መላእክት የመላእክት የሌለበት ክልክል ብያችኋለሁ። አሁን በሱ አካባቢ እኔ ብሔረ መላእክት ሰላም ነው የማየዋለ ሌጣሉ 2 ዓመት አልፎኛል። ተሰማ ግን ሰላም እንዲሁ ክርክር የለ ጠብ የለ ተግባር እንደዚህ ነው የሚያስብ እንጂ ሺህ ዓመት አለሞ መቃብር አፈር የሚበላን ሰዎች ሆንን እስከ መቼ ለምንወዱ ጠው የጥሞስ በእግዚአብሔር ቤት ጠምና መጥተውና ገዳማውያን መነኮሳት ከመነኮሳት ጋር አንድ ልመሆን አለበት። ሚስጥሩ ጫማ የሚቀሩት እንኳ በማህበር ነው የሚሰሩት። አጠሩ የሚሸከሙት እንኳ በማህበር ነው የሚሰሩት። እባካችሁ ሊቃውንቱ፣ እባካችሁ አባቶች፣ እግዚአብሔር ያመረጣችሁ ያከበራችሁ አባቶች አንድ እንሁን፣ እንፋቀር። ሰውን በሐሰት አትክሰሱት፣ ሰውን በሐሰት ስሙን አታጥፉ፣ በሰው ላይ አትነሱ፣ የሰውን ክብር አትቀንሱ። እንደ ድል ይኑርበት ሰው እኔ በድሌ እናንተን በድላችሁ አብረን እንስራ፣ አብረን እንብላ። ይሄ ነው አብሮ መስራት፣ አብሮ መብላት ያስፈልግ። ሰው ማሳደድ በሰው ድንበባ ቢሞት ስራውን አንበላ ቢቀታ ቢስተት በቶ መሬቱን አሞርተ
ስለዚህ ወገኖች አደራ ወደ ልባችን የመልሰን ማስተዋል ይስጠን። ሽማግሌዎች ሽምግልናችሁን በጸጥ ያለልንላችሁ እንደ አብርሃም እንደ ሳራ ሴቶች ወንዶች እንደ አብርሃም እንደ ሳራ እንደ ርብቃ እንደ ይስሐቅ እንደ ያዕቆብ ያድርግላችሁ። ጎልማሳዎች ወጣት ከጫት ከሲጋራ ከደባል በሐሰት ከመመስከር ሰውን በሐሰት ከመቅሰፍ ሰውን በሐሰት ከመቅሰፍ ሰውን በሰው ላይ በሐሰት ከመመስከር እግዚአብሔር ያውጣችሁ። አቶ አረቂ ይትላልያቸዋል። ሰው ለተገዛበት ነገር ሎሌ ነው። አሁን አረቂ አማረኝ እያለ ጫት አማረኝ እያለ መተው ያቃተው የጫት ሎሌ ሆኗል። የእንጀራ ሎሌ ሆኗል። የአረቂ ሎሌ ሆኗል። አረቂ አማረኝ አልተው፣ ቡና አማረኝ አልተው፣ ጠላ አማረኝ እኔ መተው አቃተው፣ እንጀራ አማረኝ መተው አቃተው። እናንተ እኮ ለእግዚአብሔር ሳይሆን እኮ ለሱስ ተገዙ ሆናችሁ። አንድ ሰው ለሁለት ጌቶች አይገዛም። ስለዚህ ወገኖች ጫቱን ሲጋራውን ይሄ ገባሉ ሱስ አናጋችሁ ኢትዮጵያ የኦርቶዶክስ የተዋህዶ ልጆች ሃይማኖታችን የጠበቃል በእምነታችን ጸናል። እንደዚህ ነው የሰማባታችሁ ፍጹም እንደሆነ እናንተ ፍጹም አቁሙ። እኔ ቅዱስ ነኝና እናንተ ቅዱስ አቁሙ የሚል መርጽ ይቃላል እና በእውነት ኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 ላይ በማቴዎስ ወንጌል ምዕራፍ 5 ቁጥር 48 የሰማይ አባታችን ፍጹም እንደሆነ ፍጹም አቁሙ። ፍጹም ማለት ከማንኛውም የኃጢአት ስራ የራቀ እርኩሰት የሌለበት ማለት ነው። እኛን በሰላም በቸር ይመልሰን፣ እናንተም በሰላም በቸር ያቆያችሁ። ማቱን ያበቀልን ማት ነው፣ አለመግባባት ማት ነው። አለመግባባትን የመሰለ ማት ነው። በእውነት እግዚአብሔር ሰው ሲጣልስ መግባባት ነው። እንደ ሰናዖር ሰው መግባባት ነው የሚነሳው። እንደ ባቢሎን ተባለ ግን እና ምንም ነው ወደዚህ ተመልሼ ለማብራራት አልፈልግም። እንደ እግዚአብሔር ፊቱን ከዞረ ቤቱ መስማማት ያጣል። እናት አባትና ባልና ሚስት ልጆች ማለት ነው። ሀገር መስማማት ከሌለ ካልተስማማ ማለት ነው የእግዚአብሔር ቁጣ። ፍቅር ሲኖር ግን ምንም ቢርበንም ጠራም ይቻላል፣ ቢያመንም ህማም ይቻላል። በፍቅር እናሸንፈዋል። ፍቅር ከሌለ ግን ሀብት ቢኖር ጤና ቢኖር ጉልበት ቢኖር ያቆበድብን እኮ ትርምስ እኮ እና እግዚአብሔር ማቱን ያርቅልን፣ ፍቅርን ይስጠን። ለአንድ ብያቸዋለሁ። ሰው ሲሞት ይለቀሳል። ልክ ነው ይለቀሳል። ሲሞት አሁንም ወደ መጽሐፉ እንዳልዘረዝ ብዙ ጊዜ ያስብኛል። አባቶቻችን ሲሞቱ ተለቅሷል፣ ይለቀሳል። ነው ከዚሁም በላይ ግን እውነት ሲጠፋ ይለቀሳል። ለእውነት አንድ ሰው ሲሞት እንደሚለቀሰው እውነት እኮ ህዝብ ዓለምን ሁሉ ህዝብ እውነት እንዲወጥ እውነት ሲጠፋ ሲጠፋ ሰው ሲናቅሰው እንዲህ አውሬው ተስማምቶ የሚያደር አውሬውን አውሬ አይበለው። አውሬው ነብሩን ነብር፣ አንበሳውን አንበሳ አይበለው። ሰው ሲደግፍ ሰው በሐሰት ሲከሰው ሰው በጥቶ ጠጥቶ ሰው በሐሰት ሲነሳ ያስለቅሳል። ማቀፍ እውነት ሲጠፋ ፍቅር ሲጠፋ ነውና እግዚአብሔር አምላክ ለምትሄዱ እንደላቸው ሰላም አድርጎ ሰላም ያድርሳችሁ። የዛሬ ዓመት ደግሞ 2019 በሰላም ለመገናኘት ያብቃን። ሕፃናቶች እግዚአብሔር በፍቅር በሰላም በምግባር በሃይማኖት ያሳድጋችሁ። ጎልማሳዎች ቤታችሁ ይባረክ፣ ወጣችሁ ይለምልም፣ እድሜያችሁ ይርዘም። ሽማግሌዎችና ባልቴቶች በፍቅራችሁ አስቡን። በእውነት እርሱ አንተ ቅዱስ ነህ። የእግዚአብሔር በጎች ሁላችሁ በፍቅራችሁ አስቡኝ፣ በድማችሁ አስቡኝ፣ በጸሎታችሁ አስቡኝ። የግፍና የመከራ ሰው ግፍና መከራ የማይቋረጥ የሚያከትወለድ አንስቶ እያለቀሱ ተወለድ፣ እያለቀሱ ሕፃንነት፣ እያለቀሱ ወጣትነት፣ እያለቀሱ ማስካሁን አለሁን። የግፍና የመከራ ሰው ነኝ። በፍቅራችሁ በእንተ እግዚአብሔር በፍቅራችሁ አስቡኝ። እኛ የኔና የእናንተ መሰብሰብ እስከ ሰማያዊት ኢየሩሳሌም እንጂ ዛሬ ተገናኝተን መለያየት አይደለም። ዛሬ ተፋቅረን መጣላት፣ ዛሬ ቃል ገብተን መበታተን አይደለም። በሰማያዊት ኢየሩሳሌም እስከ ጽዮን ተራራ ያጽናን። ሁሉም በሰላም ይውያል። ሀገራችን ሰላም ያርግልን፣ ወንጀሉ ይጠብቅልን።
ሁለቱን ውሸት ነው፣ ብርሃኑን ጨለማ ነው የሚሉትን ሰይጣንና ሰራዊቱን በውሸት ላይ ጣታቸውን የሚቀጥሩ በውሸት ላይ በድል የሚነሱትን ከላይ ቅርንጫፋቸውን ከታይ ስራቸውን ያርቅልን። በትሞላ በእኛም በሰላም በቸርነትህን አብረን እንደምንመስክር አብረን እንደመዘመር ያውቃል። ይህን ጦልያው ዝልመች የምንሰስ ሰማያት ሻጋም መደምሰሽ ያርግልን። ይህም ባልታሳስ ገሜልን በዓለም ሁሉ የደስታ የሰላም ባል ያርግልን። አናንያ አዛርያ ሚሳኤልን ከእሳት ያወጣ እኛንም ከሥጋዊ መከራ ከነፍሱም በነፍሳችን ከኃጢአት በሥጋችን ከመከራ ሥጋ መከራ ነፍስ ያድነን። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላ ቅድስት ሆይ ደስ ይበልሽ። ጸጋን የተመላ ክብርት ሆይ ጸጋን የተመላ ቅድስት ሆይ ደስ ይበልሽ። እግዚአብሔር ከአንቺ ጋር ነውና ተወደደ የጌታችን መድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ። ጊዜ ኢየሱስ ክርስቶስ ኃጢአት ሁሉ ስናውቅ በድፍረት ሳናውቅ በስተት በነቢብ በገድላ ይቅር ሁሉ ማይሰራቻት እግዚአብሔር ባርካቸው የበረከቱ ይዘደ
የሰይጣን ሴራው ምሽጉን የሚያፈርስ መሰንሰለት አድርጎ በተራራው በራይ እውሮች ሳያሉ አንካሳ ይዘላል ገዳሜ 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 ደብረ ልዑል ገዳሜ አምሳለ ኢየሩሳሌም እስኪወጃት እግዚአብሔር ያመስግን።
ወፈራት ቤተክርስቲያን በሰብሳገን የድንጋይ ተብላችኋል። አሁን ሰት ያለጣላችሁ እንቀበላለን። ዝማሬ ይቀጥላል። እንግዲህ አባታችን ጀምሯችሁ ዝክር ምባለ ተውላል የትምህሮ ያላችሁ ስላላችሁ ዝማሬው መቀጠል ይችላል። አሁን ሰት ያላችኋላችሁ በእርግጥ እንቀበላለን። ስለቱ በእርግጥ ተቀበላችሁና እሱን አስባችሁ ትባገቡና ስለቱ ትቀበላችሁ አንደዚህ ማወደራችሁ ያዘራ ወበር አሪፋው ሰው ማለት ወበር አሪፋው ሰው ሳውንድ እንደያላችሁ